እኔ ጋር ምን አይነት ማስረጃ እንዳለኝ እኔ ጋር ታውቃለህ። እስከዛ ድረስ አላወጣሁትም። እንደፈለግሽ ማድረግ ትችያለሽ። አሁን የራስሽ ጉዳይ። እኔ ምንም ትራትቢ ግን ድጋሚ እንደዚህ ካሜራ ይዘሽ አንቺም እንደዚህ እንትን መተሽ የፈለገኝን እናገራለሁ ብትይ ግን ወርድ ራስ እውነት አይውልስ። እኔ እየጠየኩሽ ያለሁት እሷ የለችም ሞታለች። ወደ እኔ አምሮ ትመለሳለህ። ብዙ ዋጋ የከፈልኩላት ሜላት ነበረች። እሷ የለችም ሞታለች። ለኔ ማለት ነው። አምሮ ውስጥ ሞታለች። ሰላም ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሜላት ነኝ። እንግዲህ ሜላት ዛሬ ተከስቻለሁ ማለት ነው። ከስንት ወር በኋላ እንግዲህ መጥቻለሁ ማለት ነው። ዛሬ ግን ቁም ነገር ላወራችሁ ነው የምፈልገው ማለት ነው። ስለዚህ የኔ ቤተሰቦች ሆናችሁ በጣም ረስታችሁት ከሆነ ላስታውሳችሁ። ከላይኩን ጋር የነበረኝ ነገር ዛሬ በጣም አንዳንዴ ፍቅር ከባድ ነው ማለት በጥል በምን ብዙ ነገር የምታውቁት ካላችሁ ታውቁታላችሁ፣ የማታውቁት ካላችሁ ደግሞ እንግዲህ ላይኩን ማለት የኔ የመጀመሪያ ፍቅረኛ የነበረ ነውና በትንሽ ነገር የሆነ ለኔ ብሎ እስር ቤት ገባ። ከዛ በኋላ እሱም 15 ዓመት ሲፈረድበት እኔም እንግዲህ ከዛ በኋላ 5 ዓመት ተመርሼ ተጠቂዋለሁ። ከዛ በኋላ ግን ሴት ልጅ ነኝና ያው ቤተሰቦቼም እንትን ሲሉኝ በቃ አግቢ ምናምን ሲባል ሌላ ህይወት ይዤ ነበረ። እሱ ግን 15 ዓመት እንደተባለው ሳይሆን 8 ዓመት ታስሮ ነው የተፈታው ማለት ነው። ስለዚህ ቀጥታ እንደተፈታ እኔ ጋር ነው የመጣው ማለት ነው። እና የነበረው ከዚህ በፊት ወይም ቪዲዮውን ላሳያችሁ እችላለሁ ማለት ነው። ከዚህ በፊት የነበረው ስለዚህ እኔ እና እሱ ተለያይተን ነበር ማለት ነው። በብዙ ጣውረድ ተጨቃጭቀን ምን ብለን እስከ ፍርድ ቤት ድረስ ደርሰን ተጣልተን የነበር ነው። ዛሬ ግን ፍቅር አገረሸብኝ። ምንም እንዳትሉ ፍቅር ከባድ ነው። የመጀመሪያ ነው አይወጣም። እና ስለዚህ ይሄን ነገር ያው ከሱ ምርቄ በራሴ ዝም ብዬ እየሰራሁም ነበር። ከዛም ደግሞ ትቻው ነበር ዩቲዩብንም። አሁን ግን በቃ ብዙ ነገር ማለት እናንተ በካሜራ ያለው ነው የምታውቁት። በካሜራ በስተጀርባ ግን ከሱ ጋር ብዙ ነገር አውርተናል። ብዙ ነገር ከሱ ጋር እንጽጻፍ ነበረ። ግን በቃ አሰብኩበት። እሱ ግን ያው ከኔ ጋር መገናኘት አይፈልግም ነበር ማለት ነው። አሁን ግን እኔ እሱ ወደደም ጠላም በውጭ ደግሞ የሚነገረኝ ነገር አለ። እሱንም አጣራለሁ። ሁለተኛ ደግሞ ሲኔና እሱ አንድ ላይ እንድንሆን እፈልጋለሁ። የድሮ ፍቅሬ የመጀመሪያ ከኔ ጋር እንዲሆን ነው የምፈልገው። ምክንያቱም የመጀመሪያ ፍቅሬ ነው፣ ማጣት አልፈልግም ማለት ነው። እሱ ግን እምቢ ብሎኛል፣ አስቸግሮኛል። እንግዲህ ቤተሰብ በወቅቱ ማለት ነው እሱ ፈልጎኝ ነበር። ያው ያፈቅረኛል በጣም ለኔ ፍቅር ነበረው። ግን እኔ በሰዓቱ ደግሞ ሌላ ውጥንቅጥ ውስጥ ስለነበርኩኝ ፍቅሩን አልተቀበልኩትም ማለት ነው። ከእስር ቤት እንደመጣ እኔ ፈልጎ ነበር የመጣው። ግን እኔ ሌላ ውጥንቅጥ ውስጥ ስለነበርኩኝ እንደዛ ሆኜ የሱን ፍቅር ብቀበለው ስለማይሆን ነው። አሁን ግን አስቤበት ያለውን ነገር ከኋላ ስለምታስታውሱ ከሆነ ሁሉም ነገር እንትን ካለ በኋላ ግን እኔ ከሱ ጋር መሆን መርጫለሁ ማለት ነው ቤተሰቦቼ። እና ላይኩን ይሄን ቪዲዮ ማየትም ካልቀረ እንደው ዛሬ ትመጣለህ ብዬ ነው የማስበው። ግን ማትመጣም ከሆነ ቪዲዮ ማየት አይቀርም። በጣም ነው የምወድህ፣ በጣም ነው የማፈቅርህ። በጣም ይቅርታ እስካሁን ድረስና 2 ወር 3 ወር የሚሆን ድረስ ብዙ ነገር አስቤበት አብላልቸው ሁሉ ነገር ነውና ወደ አንተ የመጣሁት እኔ የድሮ ፍቅሬ የድሮ በቃ አብሮ ምን ኖረው ባንጋባም አንድ ቤት ስንኖር ነበርና እባክህ ወደ ድሮ ፍቅራችን እንመለስ ነው የምልህ። እና ላይኩንዬ እኔ ግን ተስፋ ማድረገው እንደምትመጣ ነው። እንግዲህ ደውዬለት ነበረ። ስደውል ግን ይዘጋብኛል። ቴክስት ላይ ግን እየጠበቅኩ ነው እባክህና ብዬ ጽፌለታለሁ። እንግዲህ ፍቅሩን የምናውቀው እስቲ ዛሬ አክብሮኝ ከመጣ እውነትም ለኔ ፍቅር አለው ማለት ነው። አይ ብሎ ከቀረ ግን ያው እንግዲህ እውነትም ጨክኗል ማለት ነው። እስቲ የሆነው እና ያለን እንግዲህ ጋይስ ሰዓቷ እየደረሰች ነው። ጽፌለታለሁ ይመጣል ብዬ ነው ተስፋ የማደርገው። ደግሞ እንዴት ነው ቆንጆ ለመሆን እኮ አስቤያለሁ። እንዴት ነው አይ ፍቅር አጅጃለኝ እኮ ሲመጣ ወይስ ለበል ወይስ አይ እንዴት ነው ልሽኮርማም እንዴት ነው? እስቲ እንዳንተ ኮሜንት ላይ ጻፉ። ሊጫቆኝ እኮ ነው ጋይሶች። እዛ ጋር ይቻላል። እየመጣ ነው ካሜራማን ዝም በል አንተ። እሱ ካሜራ እንዲያስኩኝ ካወቀ በጣም ነው የሚናደደው። ስለዚህ እኔ እጅሱ ሳገኘው ነው እንጂ ቀጥታ አሁን ካሜራ እንዲያስኩኝ እንዳያይሽ ገብቶሃል አይደል? እባክህ በቃ አቁመው ካትበል እነዚህ ጋር አቁምልኝ። ምክንያቱም ካየው ከኔ ጋር ይጣላል። እንደገና ግጭቱ ሰምነም ገባ ቀጥታ እዛው ሲጀምር ነው መጣህ ምን ጀምረው እንጂ አደራ እኮ። አሁን ምንድነው የምትፈልጊው? ነገርሽኝ እኮ በቃ በጣም ብዙ ነገር ነገርሽኝ አይደለ? ምንድነው የምትፈልጊው አሁን? እንዴ ውዴ ምን ሆነሃል?
እኔ እኮ አንተን ነው የምፈልገው። በቃ ማለት ብዙ ነገር ተፈጥሯል፣ ብዙ ነገር አሳልፈናል። ግን እንደዚህ እንድትሆንብኝ አይደለም። አሁን ከስንት ጊዜ በኋላ ስንት ነገር ተበላሽቶ እኔ ወደ ጥሩ ህይወት ከገባው በኋላ ምን ቀረኝ ብለሽ ነው አሁን እዚህ ጋር መተሽ እንደዚህ አይነት የተላሰለሰን? እኔ የእውነት ነው የምልሽ። በቃ አሁን እኮ ኦልሬዲ እኔ ረስቻለሁ። በቃ ያለው ነገር ረስቻለሁ። ሜላት የምትባል ነገር አእምሮዬ ውስጥ የለችም። ስለዚህ እባክሽን እንደው ልለምንሽ ውጭልኝ ከህይወቴ። በቃ ይቅርብኝ ነው የምልሽ። ኦኬ አሁን አንተ ረስተኸኛል? እኔ አዎ እኔ እናንተ እኮ ብዙ ነገር እኮ አሳልፈናል አይደል እንዴ? በጊዜው ነው ሆነ፣ ያ ደግሞ አለፈ በቃ። አይ እንደዛ ብሎ ነገር የለም። እኔ የምፈልገው አንተን ነው። በፊትም አንተም የመጀመሪያዬ ነህ፣ እኔም ደግሞ የላንተ የመጀመሪያ ነህ። ስለዚህ ይኸውልህ እኔ በክፋት አይደለም አሁን የመጣሁት። ስለ ድሮ ፍቅራችን፣ ስለ ድሮ በቃ ላይፋችን፣ በሰው ልጅ ሁሉም ነገር ብዙ ነገር ይከሰታል። ግን ይቅርታ በብለን ደግሞ ብዙ ጊዜ ይቅርታ ጠይቄያለሁ አይደል? ያለውን ነገር ሁሉ ተፈቷል። ስለዚህ እኔ እናንተ እኮ በእርቅ ጨርሰን ነው አይደለም ጉዳዩን ዘግተን ነው የነበረው። ስለዚህ ለምንድን ነው አንተ ከዛ በኋላ ሌላ ነገር እየሰማው ግን በአይኔ እስካላየው ድረስ እያልኩኝ ታውኩትና ዛሬ ግን ለምን ሂጅ ሳልጠይቀው በአካል ለምን አልሄድም ብዬ ነው የመጣሁት። ይኸውልሽ ሲጀመር ተደጋጋሚ አሁን እንደዚህ ከካሜራ በስተጀርባ በጣም ብዙ ነገር ብለሽኛል። እሱን በቃ እረዳሻለሁ ምናምን በጣም ብዙ ነገር ብለሽኛል። አሁን አንደኛ እኔ ከዚህ በኋላ ካንቺ ጋር የሚኖረኝ ግንኙነት በመጀመሪያም ቢሆን ተናግሬዋለሁ። ከዚህ በኋላ ካንቺ ጋር የሚኖረኝ ግንኙነት አይኖርም። በቃ በጊዜ ተፈጥሯል። በቃ መካስ ያለብሽን መስጠት ያለብሽን ነገር ሰጠሽኛል። ልጄ ጋር ደርሷል። ጀስት አሁን እኮ ወደ እንደውም የሆነ ገንዘብ ነበረኝ አይደል አንቺ ጋር ይሁን ግድ የለም ከዚህ በኋላ እኔ አልፈልግም ከእናንተ ጋር በሰላም መፋታት ነው የሚጠበቅብኝ ብዬ ተፋትቻለሁ። አሁን ዛሬ ምን አዲስ ነገር ተፈጠረና እኔ እንጃ የእውነት ነው የምልሽ ምን እንዳሰብሽ እኔ አይገባኝም አሁን ላይ። ስለዚህ እሱን ነገር ግልጽ አድርጊልኝ። እሺ ንገሪኝና መሄድ ካለብሽ እንጂ ከዚህ በኋላ እኔ ለይኩን ካንቺ ጋር አብሬ እቀጥላለሁ ማለት የእውነት ነው የምልሽ። ወደ ኋላ እንድናስብ የኋላውን በፊት የተፈጠረውን ነገር አንስተ አሁን እንዲህ ነው ልንበባል አይደለም። እኔ ዛሬ የመጣሁት ላወራህ ሌላ ነገር፣ አንተ የምታወራው ስለ ዶሮ አልጠየቅኩህም። በቃ አለፈ እኮ ተዘግቶ እኔ ያልኩት በቃ እኔ የማውቀው አንተን ነው። ጠብቄያለሁ እስካሁንም ድረስ። ስለዚህ ወደ ድሮ ማንነታችን እንመለስ እያልኩ ነው። በቃ ይሄ ነው ጥያቄ እንጂ አሁን ከዚህ በፊት በጣም በርካታ ነገር ብለሻል። አሁንም እኮ ይኸውልሽ ምን አለ መሰለሽ ከበስተጀርባ ያለው ጥላቻ አሁን ላለንበት ወደፊት ለምንቀጥልበት አያስኬደንምና ካሁኑ ምንም አይነት ግንኙነት ሳይጀመር ብንተወው ይሻላል። አሁን ያለውበት ሌላ መስመር ላይ ስለሆነ አሁን እኔ ካንቺ ጋር አንደኛ አምሮ ዝግጁ አይደለም፣ ሁለተኛ እኔ ራሱ አልፈልግም። ስለዚህ የሚሆን አይደለም። እኔ የማትፈልግበት ምክንያት ምንድነው? ሜላት የምትባለውን አሁን ላይ የለችም ምን አምሮ ውስጥ። ምክንያቱም እኔ ሜላትን ማቃት እኔ ሜላትን ከድሮ ጀምሮ ብዙ ዋጋ የከፈልኩላት ሜላት ነበረች። እሷ የለችም፣ ሞታለች። ለኔ ማለት ነው። እኔ አምሮ ውስጥ ሞታለች። ስለዚህ አለው እንዴ እኔ ቆሜ ከፊት ለፊት ነው ሞታለች የምትለኝ አንተ ሰርብ። እኔ አምሮ ውስጥ ነው ሞታለች አልኩት። በሰው ፊት የሆነ ነገር እንዳደጋ ታደርገኝ ምንም ነገር ማድረግ ትችያለሽ። በቃ የፈለገሽን አድርጊ። ስለዚህ እኔ ይሄ ነው የሚያምርብን። ዝም ብለና ሜላት እንደ በመድኃኒዓለም እረፍ። እንደዚህ አትያዥ። እግዚአብሔርን አንደኛ ያለፈ ነው እረፍ። ምን ሰው ያለፈ ነው ተጣን። ዝም ብለህ እንዲህ ሆነ። ኧረ በመድኃኒዓለም ስማ አንተ ለሰው እንኳን ያየህ ትንሽ ሪስፔክት አትሰጥም? ስማ እኔ እንደውም ይሄን ያክል እኮ ታግሻለሁ። ገባህ? እኔ እኮ ብዙ ነገር እያወቅኩ ነው ጸጥ ያልኩት። ታው ሌላ ነገር እንዳወራ እንዳታደርገኝ። አስበይና አውሪ። በቃ የምትፈልጊው ነገር ምንድን ነው? አሁን የምትፈልጊው አንተን ነው የምፈልገው። ቢገባህ ይኸውልህ በለስላሴ ድምጽ ሳወራ የሆነ ሌላ ነገር ነው ያሰብከው። እኔ እየጠየኩት ያለሁት ወደ እኔ ትመለሳለህ። የማትመለስበት ምክንያት ምንም ነገር የለም። ምንም እኔ ይኸውልህ ለአንተ ብዬ ብዙ ዋጋ ከፍያለሁ። አንተም ለኔ ብዙ ዋጋ ከፍለሃል። ስለዚህ ብዙ ዋጋ ከፍለሃል። እኔም ከፍያ እኮ ለኔ መታ ምንድን ነው ያደረከኝ? ለኔ ብዙ ዋጋ ከፈልሽ አንቺ? አዎ ከፍያለሁ። አልስቅም። እንደሱ ሊሆን አይውልሽ። እኔ ዋጋ ከፈልኩ ባልልም ብዬ እዚህ ባላወራም እንኳን እጅግ በጣም ዋጋ ከፈልኩ ብዬ ማውራት የነበረብኝ እኔ ነበርኩ። ግን በተቃራኒ ሆነና አንቺ ደግሞ ዋጋ ከፍያለሁ። ከየት የመጣ ዋጋ? ከየት የመጣ? ምናልባት ያ ነገሩ ሲጋጭ ትዳርሽን አጥተሽ ሊሆን ይችላል። እሱ ዋጋ መክፈል ከተባለ ስንት ነገር ነው የበጠበጥከው? ከኔ ጋር ስንት ነገር ነው የበጠበጥከው? እሱ እኔ ጉዳይ አይደለም። ታዲያ የኔም ደግሞ እኮ እሱ ጉዳይ አይደለም። ከገባህ እልሽ ሜላት አሁን ከረጅሙ ባጭሩ እኔ ካንቺ ጋር አብሬ መቀጠል አልችልም። አሁን የጀመርኩት የኔ የራሴ ላይፍ አለኝ።
ስለዚህ ላይፍ አለ እንታያያለን። ስማ ላይፍ ይኸውልህ ካንተ ጋር እማያት ሴት የእውነት ከሆነች ልክ እንዲህ አንጠልጥዬ ነው ይዣት የምመጣው። ሰማኸኛ? እኔ በልህ ከሆነ አታሸንፈኝም። ወንድ ከሆነች እስቲ እኔ እያለሁ ሊያዝ እጅ ከፍንጅ አንጠርጥሬ ከእናንተዋ ነው የምወስድልህ። አርፈህ ብትቀመጥ ይሻልሃል። ያለንበት በጣም ብዙ ነገር እየተባልኩኝ በቴክስት ብዙ ነገር እየተጻፈልኝ ነው። ልንገርህ ያችን ቴክስት ያወጣት ግን ጉድ ነው የምትወጣልህ ጉድ። የፈለገችን እኔ ታግሽ እያወራሁሽ ነው ያለሁት። ማውራት ያለብሽ ደግሞ አይደለም። ቆይ ሌላ ላይፍ የጀመርከው ምን ነው? እንደኔ ሄደህ ልትወጣበት ነው ወይስ አፍቅራት ወይስ ሲል ይሄን ነገር እንዴት ነው? ድራማ ነው እንዴት ነው ነገሩ? አልገባኝም። እሱን አሁን ድራማ ልትሰራባት ነው በልጅቷ? እንደዛ ነው። እስኪ ላውራ መጀመሪያ እኔን ላውራ አዳምጪኛ። ይኸውልሽ እኔ እያልኩሽ ያለሁት በእናትሽ ተረጂ መጀመሪያ። ይኸውልሽ እኔ በጊዜው ቢሆን ያኔ እኔ ስፈልግሽ የታለች እያልኩ አንዴ ገጠር አንዴ ከተማ ስሰቃይ ያኔ እንዳገኘውሽ ቢሆን ኑሮ እና ነገሩ እኔ እንዳሰብኩት ቢሆን ኑሮ እኔ የእውነት ነው የምልሽ እስከ መቃብር ድረስ አብሬ የሚሄድበት አቅም ነበረኝ፣ ሞራሉ ነበረኝ፣ ፍቅሩም ነበረኝ። አሁን ግን ያ የለም። ያ በሌለበት ሁኔታ እሺ ነገሩ ሁሉ በአራት ነጥብ ከተዘጋ በኋላ ከእንደገና እኔ ሜላት በቃ ፍቅሬን እንትን ለማለት መጥቻለሁና ለይኩን ባክን ብትይ ሊዋጥልኝ አይችልም እና ተይኝ ነው። ካልተዋጠልህ የዛኔ አንተ ስትመጣም እኮ ነታህል አይደል እንዴ? ስለዚህ እኔ ስላለፈው ነገር አሁን እዚህ ጋር መጥተህ ልጨቃጨቅ ላወራ አይደለም የመጣሁት። እኔ የፈለኩት አንተን ነው። እኔ የምፈልገው ይሄን ነው በቃ። ተዋጠልህም አልተዋጠልህም ሰው እያስየ ነው። ሪስፔክት ይኖር ገባ። ሴት ስለሆንሽ ብቻ አከብርሻለሁ። አዎ ታከብረኝ። ከዛ ውጭ ግን ይኸውልሽ ሜላት አዳምጪኝ። ያዘኛው ዝም ብለህ አታስመስል። ታፈቅረኝ እንደሆነ አውቃለሁ። ሪስፔክት ይኖር ገባ። በቃ እዚህ ጋር አታስመስል። ብዙ ሰው እያየን ነው፣ ወተን እያየን ነው። እኔ እዚህ ጋር አሁን አክብረኝ፣ መጀመሪያ አክብረኝ። ዝም ብለህ እዚህ ጋር የምታሳየው ነገር ለሰው ምን ይላል? ሜላት እኔ ነው የምትፈልጊው? አዎ አንተ የኔን ሰላም ትፈልጊያለሽ አይደል? አዎ እፈልጋለሁ። የኔን ሰላም የምትፈልጊ ከሆነ ደግሞ ከኔ ራቂ። የእውነት እኔ ልርቅ አልችልም። እኔ ይሄን እንደዚህ አይነቱን ጨዋታ ሊሄድበት አልችልም። በቃ ይሄ ሁሉ ነገር ወደድክም ጠላህም እኔ ካንተ አርቅም። ይገባሃል ወይስ አይገባህም? አማርኛ ትሰማለህ? አንተ በጨዋታ ካልሆነ በፍቅር የኔ ውድ የኔ ፍቅር ሲባል አይገባህም። ገባህ አይደል? አንተ የሚገባህ እንደዚህ ነው። አዎ ወድሃለሁ ስለ ይገባህ ይሆናል። ገባህ አይደለ? ያንተ ፍቅር ለኔም ላንተም አለን። በቃ ተቀበለኝና ተቀበለኝም በአንተ ምክንያት ብዙ ነገር የሆንኩት እንግዲህ ግን ምንም አልኩ ምንም። አዎ ከኔ ጋር ነው እያየኸኝ እኔን እየኝ በቃ አዳምጪኝ መጀመሪያ። ከጀርባ የምትለው ሌላ ከዚህ ጋር ደግሞ ወጥቶልሃል። የኔ ፍቅራችን ነው ይሄ ነው። አሁን ምንም እኔ ላይ አልፈልግም። በቃ አሁን ላይ እኔ ካንቺ ጋር ማንም አልሰማሁም። እኔ እንደ ይሄን ነገር ጆሮ አይሰማም። ይኸውልህ ሪስፔክት አንደኛ ካሜራ ነው አክብር። እኔ ምን አገባኝ? ምንም እኮ ያገባኝም። አሁንስ እኔ ካሜራ ምናምን እኔ ሲኖርኩበት እኮ በቃ ይኸው በአንቺ ጉዳይ እኮ 1 አመት ሊሞላኝ ነው በዚህ አይነት ጭቅጭቅ ማለት ነው። ስለዚህ ምንም ጉዳይ አይደለም ምንም ያልተፈጠረ አስመስለህ አይ እኔ እኮ ሌላ ላይፍ ጀምሬያለሁ ያንተ ላይፍ ዝም። ስለዚህ እኔ ካንቺ ጋራ የሚያገናኝ ነገር የለም። አሁን የራሴን ላይፍ ጀምሬያለሁ። አንቺም ደግሞ የራስሽን ላይፍ የሚሆንሽን የምትወጂውን የሚያፈቅርሽን ከሱ ጋራ መቀጠል ትችያለሽ፣ መፈልግ ትችያለሽ ነው እያልኩሽ ያለሁት እንጂ እኔ ራሴ ምመረው ላይፍ አለኝ። እኔ ደግሞ አንድ ነገር ላስረዳ። እኔ እንዳንተ ችኩልም አይደለሁም። እኔ እንዳንተ አንተ ምን እዛኔ ገና ከኔ ትንሽ ግጭት ተፈጠረ ብለህ በ3 ሰዓት ምናምን ሁሉ ያመጣት ነው አውቃታለሁ። እሷን ምንም አላውቃት መሰለህ እንዳለች ወቅሻት በቃ ታወቅሻት። እሷ ስለምታውቅ ምሳሳላት በችግር ጊዜ የመጣች ባዘንኩበት ጊዜ ሰበራቴን የጠገነችኝ እሷ ናትና አሁን ላይ ሌላ እንዴት አይደለም። እንደዛ ከሆነ ለምን አልጠበቃትም? ለምን ደግሞ ሌላ ላይፍ ጀመርክ? እሱ የኔ መብት ነው። አየህ የፈለኩትን የማፍቀር ያልፈለኩትን ደግሞ የመተው መብት አለኝ። በ3 ወር ነው ያለው። በ3 ወር አንድ ቀንም ይሁን አየህ ይሄ ችግር ይሄ ነው። ገባህ? እሱ የኔ መብት ነው። ስለዚህ አሁን በቃ ሜላት ከዚህ በኋላ አንድ እንትን ልበል። እኔ ሲጀመርም እዚህ ቁም ማዋራሽ እኮ የእውነት ነው የምልሽ ክብር ስላለኝ ብቻ ነው። ለአንቺ ክብር ስላለኝ ብቻ ነው እንጂ እንደ ነገርሽ አሁን እንደዚህ እንደምታሰቃይኝ ምናምን እኮ
ወይ እንደዚህ አመንክም አላመንክም አልኩት እንግዲህ ማለት ነው። ታውቃለህ እኔ ጋር ምን አይነት ማስረጃ እንዳለኝ እኔ ጋር ታውቃለህ። እስከዛ ድረስ አላወጣሁትም። እንደፈለግሽ ማድረግ ትችያለሽ። አሁን የራስሽ ጉዳይ። እኔ ምንም ትራትቢ ግን ድጋሚ እንደዚህ ካሜራ ይዘሽ አንቺም እንደዚህ እንትን መተሽ የፈለገኝን እናገራለሁ ብትይ ግን ወርድ ራስ ይሆናል። አይውልስ አዳምጠኝ። ሴቶች ክብር ይኖርሽ። ገባህ አይደለ? አወጣዋለሁ። ሚስጥርህን አወጣዋለሁ። የፈለግሽን አድርጊ። የማትረባ ድንጋይ ራስ እመነኛ አወጣዋለሁ። ያንተን ሚስጥር እንዲህ ሱናም አትቀርም። በደንብ በካሜራ ይዤልሃለሁ።